በኢትዮጵያውያን አፈታሪክ መሰረት ቡና በ9ኛው መቶ ክፍለ ዘመን የተገኘው አልዲ በተባለ ከፋ ክልል በመጣ ወጣት የፍየል እረኛ ነው። ፍየሎቹ የማይታወቅ ቁጥቋጦ ቀይ ፍሬዎችን ከበሉ በኋላ ሲጨፍሩና ሞኝ ሲያደርጉ አስተዋለ። ስለዚህ ከአልዲ እንግዳ የሆነ ፍሬ ራሱ ለመሞከር ወሰነ እና ብዙም ሳይቆይ እንደሌላ ምንም አይነት ጉልበት እንደሰጠው ተገነዘበ። ከአልዲ በጉጉት ግኝቱን ከአካባቢ መነኮሳት ጋር አካፍሏል። እነሱም የመጀመሪያ ላይ ጥርጣሬ ቢኖራቸውም በመጨረሻ ቀይ ፍሬዎችን በሙቅ ውሃ ውስጥ አነከሩ። በዚህ ምክንያት የተገኘው መጠጥ ጣፋጭ ጣዕም ብቻ ሳይሆን ረዥም የጸሎት ምሽቶች ላይ እንዲነቁ ያደርጋቸዋል። ኢትዮጵያ ውስጥ ቡና መመረት የጀመረው በ15ኛው ክፍለ ዘመን ነው። ከዚህ በፊት የቡና ፍሬዎች የሚሰበሰቡት በዱር ውስጥ በተፈጥሮ የሚበቅሉ የቡና ክልሎች ብቻ ነበር። ነገር ግን በ16ኛው ክፍለ ዘመን የአዝመራ ዘዴዎች ተዘርግተው ነበር እና ቡና እንደ ምርት ሰብል ይበቅላል። ከዚሁ ጎን ለጎን ለጎረቤት ሀገራት በተለይም ከየመን ጋር ያለው የንግድ ልውውጥ ኢትዮጵያ ቡናዋን ቀረው ዓለም ጋር እንድትጋራ አስችሏታል። ታዋቂነቱ እየሰፋ ሲሄድ ስሟም እንደ ሌሎች ሁሉ የላቀ መጠጥ ሆነ። እንደ አውሮፓውያን አቆጣጠር በ18ኛው ክፍለ ዘመን የቡና ልማት በኢትዮጵያ ውስጥ ትልቅ ኢንዱስትሪ ሆኗል። ሀገሪቱ በዓለም ላይ ካሉት ምርጥ ባቄላዎች መካከል የተወሰኑትን በማምረት ወደ ሌሎች ሀገሮች ለምግብነት ትልቅ ነበር። የቡና ምርት ሲፋፋ የኢትዮጵያ ቡና ባህልም እንዲሁ በዋና ዋና ከተሞች ውስጥ ካፌዎች ብቅ ማለት ጀመረ። ሰዎች አንድ ላይ እንዲሰባሰቡና ሞቅ ያለ ቡና እንዲዝናኑበት ቦታ አቅርቧል። በተጨማሪም የኢትዮጵያ ቡና ስነስርዓቶች የቡና ዝግጅትና አቅርቦትን ያካተተ ሰፊ ስነስርዓት የዕለት ተዕለት ኑሮ መደበኛ አካል ሆኗል።